ሰላም ሰላም የውጥግ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጋይስ አዲስ ሰው። ውድ የፕሮግራማችን ተከታታዮች እንግዲህ ባለፈው ቪዲዮ ላይ ዳላስ ቴክሳስ ውስጥ እንግዲህ እንዴት ከአራዊቶች ጋር እንዴት እንደኖርኩኝ አሳይቻቸዋለሁ እና እንግዲህ ያው ይሄ ግን የምናገረው ነገር እውነት ነው። ምክንያቱም አንዳንድ ጊዜ ብዙ ሰው የሚያፍርበት ወይ ደግሞ የማይደሰትበትን ነገር ላይናገር ይችላል። እኔ ግን ያው እውነት እስከሆነ ድረስ እውነትን ብናገር ምንም ችግር የለውም ብዬ ነው የምናገረው እና አንዱም ለጥንቃቄ ነው። ሁለተኛም ደግሞ ያው እግዚአብሔር በብዙ ቦታ በብዙ ነገር ያሳልፈናል። ትልቁ ነገር ከዛ ውስጥ ግን ትምህርት እንድንማርና ሌሎችንም እንድናስተምርበት ነው ብዬ አምናለሁ። እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ነኝ። እንግዲህ ለዚህ ፕሮግራም አዲስ የሆናችሁ የስደት ጉዞዬን ከመርካቶ አውቶቡስ ተራ እስከ ካልገሪ ካናዳ ድረስ የተለያዩ ነገሮችን ስላየው አንዳንድ ነገሮችን እዚህ ላይ እንትን አደርጋለሁ። ግን ዋናውን በኢየሱስ ክርስቶስ የፍቅር ንጉሥ ቻናል ላይ ነው ትክክለኛውን ታሪኩን ማለት ሲኮንስ ጠብቄ የምናገረው። እዚህ ላይ ግን አንዳንድ ጊዜ ያው የህይወት ገጠመኝ ስለሆነ አልፎ አልፎ ያው ያስደንቃሉ፣ ያስገርማሉ ብዬ የማስባቸውን ነገሮች ነው የምናገረው። እንኳን ወደ ቻናላችን በድጋሚ በሰላም መጣችሁ ላለው ዛሬ ወዴት ይዣችሁ ሄድኩ መሰላችሁ? ይሄ እንግዲህ አሜሪካ ነው እና በጣም የሚገርማችሁ አሜሪካ ውስጥ አንዳንድ ጊዜ ሁለት አይነት አሜሪካ ነው ወይ ያለው ነው የምትሉት። ምክንያቱም ወደ አንዳንድ ቦታ ላይ ስትሄዱ በጣም የሰለጠነ ብዙ ነገር ታያላችሁ። አንዳንድ ቦታ ስትሄዱ ደግሞ በጣም የሚያስደንቅ በጣም በቃ አሜሪካን የማይመጥን ነገር ደግሞ ታያላችሁ። እንግዲህ ይሄ ማሳያችሁ ደቡብ ዳላስ ይባላል ወይ ደግሞ በእነሱ አጠራር ሳውዝ ዳላስ ነው እና ሳውዝ ዳላስ በአብዛኛው አፍሪካን አሜሪካኖች ናቸው እዚህ ከተማ የሚኖሩት። ሁለት ኢትዮጵያውያኖች እዚህ አካባቢ እኔ በነበርኩበት ጊዜ ይሄ ታክስ ሾፕ ወይ ደግሞ የሆነ እንደ ሱፐር ማርኬት አላቸው እና እዛ ሰራ ነበር እና እዛ አጋጠመኝን እንግዲህ አንዳንድ ገጠመኞች ልነግራችሁ ነው። እና ይሄ ሳውዝ ዳላስ እንግዲህ እንዳልኳችሁ ያው አፍሪካን አሜሪካ የሚኖሩበት ሰፈር ነው ብያቸዋለሁ። በጣም ብዙ ወንጀል በጣም ብዙ ነገር የሚሰራበት ከተማ ነው እና እንደውም አንዳንድ ጊዜ በጣም የሚገርማችሁ ነገር አንዳንዶቹ ጥቁር አሜሪካኖቹ ወደ ዳውንታውን ወይ ደግሞ ወደ ሌላ ሰፈር ራሱ እስከማይሄዱ ድረስ ነው። በቃ ይሄ የነሱ ቦታ ነው እና አንዳንዴ ደቡብ አፍሪካን ሳስበው ይሄ ሼልተር ምንድን ነው ሶሪ ለደቡብ አፍሪካኖች የራሳቸው ቦታ አላቸው እና ያ ቦታ ድሮ በአፓርታይድ ጊዜ ከዛ ስፍራ አይወጡም ነበር እና አይ ዶንት ኖ ለምን እንደሆነ አላውቅም። አሜሪካም ብዙ ቦታ ቺካጎም ሚሽገንም ብዙ ቦታ ሄጃለሁ እና ሳውዝ ኤሪያ ወይ ደግሞ በደቡብ በኩል ብዙ ጊዜ ጥቁሮች ናቸው የሚኖሩበት እና የጥቁሮች ከተማ ነው። አንዳንድ ጊዜ በቃ እዛ ከተማ ውስጥ የምታዩት ነገር የሚያስደነግጥ ነው። በቃ ብዙ አባንድን የሆኑ እንትኖች አሉ ቤቶቹ። ምክንያቱም እዛ አካባቢ ሰው ስለሚፈራ ክራይም ምናምን ይኖራል ብሎ ስለሚያስብ ብዙ ዴቨሎፐሮች ወደዛ አይገቡም። ለምን ያንን እንትን ካደረጉ ቤት እዚህ አካባቢ ከሰሩ የሚከራይ ሰው የለም። ስለዚህ ብዙ ሰዎች አይመጡም። ስለዚህ ቤቶቹ በጣም የቆዩ ናቸው አብዛኛዎቹ ቤቶች። ሌላው ደግሞ የማይከራዩና በቃ ጥገና የሚያስፈልጋቸው የፈረሱ ምናምን አይነት ቤቶች ናቸው ያሉት እና እኔ ወረቀት ስላልነበረኝ አሜሪካ በምኖርበት ጊዜ አንድ ኢትዮጵያዊ ጋር ተቀጥሬ ሰራ ነበረ እና ይሄም ኢትዮጵያዊ የራሱ የሆነ ሱፐር ማርኬት ነበረው እና ትንሽ ሱፐር ማርኬት ነች
እና ያው አብዛኛዎቹ የሚገዙት ያው ጥቁር አሜሪካኖች ናቸው። እና ያው የምታዩት ነው በቃ ሰፈሩ ሁሉ መኪኖቹ ምናምን የምታዩት ሁሉ በጣም ያረጁ ናቸው። እና እዚህ ሰፈር መጀመሪያ አካባቢ ስትገቡ በጣም ያስፈራችኋል፣ ትደነግጣላችሁ። ምክንያቱም በየጥጋጥጉ በቃ ተሰብስበው ሲያጨሱ ነው የምታዩት ጥቁሮቹ። እና የሚያስፈሩ ጥቁሮች ናቸው ያሉት። እና እንደሌላው እንትን አይደለም። ሰውም እዚህ አካባቢ ብዙ ፖሊሶችም ወደዚህ አካባቢ አይመጡም፣ ምክንያቱም ይፈራሉ። ብዙም በጣም ሲሪየስ የሆነ ነገር ካልሆነ ያውም ደግሞ በግሩፕ ነው የሚመጡት፣ ያልበለዛ ብቻቸውን አይመጡም ፖሊሶቹ ራሳቸው። እና ጠዋት ላይ ሲሄድ ወደ ስራ ሲሄድ በቃ ብዙ ወንጀል ተሰርቶ ነው የሚጠብቀኝ በነጋታው ማለት ነው። እና ማመን ነው የሚያቅታቸው። በቃ አሜሪካ ውስጥ ምን አይነት የወንጀል ከተማ ነው፣ የወንጀል ሀገር ነው ነው የምትሉት። እና በጣም ከሌ ተዘረፈ፣ የከሌ ቤት ተሰበረ፣ የከሌ መኪና ጠፋ ምናምን ነው የሚሉት። በቃ ወሬያቸው ይሄ ነው ወደ ስራ ስገባ ማለት ነው። እና እዛ እንግዲህ የምሰራው በጣም ረዥም ሰዓት ነው። ምክንያቱም ጠዋት 12 ሰዓት አካባቢ ነው ወደ 1 ሰዓት አካባቢ ነው ከጠዋቱ 1 ሰዓት ከፍታለሁ እስከ 6 ሰዓት ድረስ እሰራለሁ። እስከ ሌሊቱ 6 ሰዓት ማለት ነው። እንግዲህ ምን ያህል ረጅም ሰዓት እንደምሰራ ይሁት። ለመጀመሪያ ጊዜ አሜሪካ ውስጥ በጣም ረጅም ሰዓትም የሰራሁትና ኤክስፒሪየንስ የሚያገኘሁት አሜሪካ ውስጥ ነው። ከ12 ሰዓት በላይ መስራት ምን ማለት ነው፣ 16 ሰዓት መስራት ምን ማለት ነው የሚለውን አንዱም ኤክስፒሪየንስ ያገኘሁትም አሜሪካ ነው። በእርግጥ ትሪንዳድ ቶቤጎ ካሪቢያን ውስጥም እንደዛ ሰራ ነበር 2 ስራ በምሰራበት ጊዜ። እና አሜሪካም ለረዥም ጊዜ ነው የሰራሁት። ያው ኦልሞስት ከ4 ዓመት አካባቢ እንደዛ ሰርቻለሁ። እና እዚያ አካባቢ አሁን ማሳያችሁ ሳውዝ ዳላስ እንደምታዩት በጣም ጭር ያለ ቦታ ነው። ብዙ እንትኖች አይመጡም፣ ያሉት አፍሪካን አሜሪካንስ ናቸው። እና ብዙ ጊዜ ክራይም አለ። እና ከዚህ ጋር በተያያዘ እንግዲህ 4 ጊዜ እዚህ ሰፈር ውስጥ 3 ጊዜ ተዘርፌያለሁ። ሌላው ደግሞ ሌላው አበሾች የሚኖሩበት ደግሞ ሌላ ሰፈር አለ። እሱ ወደ እንትን አካባቢ ነው፣ ሌላ አቅጣጫ ነው። እና እዛ ደግሞ 1 ጊዜ ተዘርፌያለሁ። እና የማረሳው ነገር ማታ ላይ ሱቅ ዘግቼ ነው የሚሄደው። እና ሱቅ ስዘጋ በጣም የሚገርማችሁ ነገር ልክ ዘግቼ ሲሄድ ብሩን የማስቀምጠው ሱቅ ውስጥ ነው። እና በጣም ሁልጊዜ የምፈራው ነገር ምንድን ነው፣ እነዚህ ሰዎች ይዘውኝ ሱቁን አስከፍተው ብሩን ይዘርፉታል ነው ሁልጊዜ ፍርሃቴ። እና ባለቤቱ ደግሞ ያው ነግራቸዋለሁ፣ ኢትዮጵያዊ ነው ብያቸዋለሁ። እዛ ብዙ ዓመት የኖረ ነው። ከኒውዮርክ ነው ወደዛ ሙቭ ያደረገው። እና እሱ አንዳንድ ጊዜ በጊዜ ነው፣ ብዙ ጊዜ በጊዜ ነው የሚሄደው። እኔ እንግዲህ እስከ 6 ሰዓት ከሌሊቱ ድረስ ነው የምሰራው። እና ዘግቼ እስከሄድ ድረስ 1 ሰዓት 2 ሰዓት ይሆናል። ቤት እስክገባ ድረስ በትሬን ነው የሚሄደው። ትሬን ያው ሌሊት እስከ 3 o'clock ድረስ ምናምን ይሰራል፣ ከሌሊቱ 9 ሰዓት ድረስ ማለት ነው። እና እስከዛ ድረስ ያው በእግሬ ነው የሚሄደው። በትሬን ሲሄድ ያው በእግሬ ነው የሚሄደው። እና በጣም እፈራለሁ። በጣም የሚገርማችሁ ግን ከትንሽ ጊዜ በኋላ ሱቅ ዘግቼ ሲሄድ ብዙዎቹ ያውቁኛል። እና ለማመንም ይከብደኛል፣ ግን ደግሞ ማወቃቸው ደግሞ ለእኔ ጥሩ ነው። ምክንያቱም አንዳንድ ጊዜ ፀጉረ ለውጥ የሆነ ሰው እዛ አካባቢ ሲመጣ ሊዘርፉት ይችላሉ። እኔ ግን ብዙዎቹን አውቃቸዋለሁ፣ ያው ስለሚመጡ ማለት ነው እዛ ሱፐርማርኬት። ምክንያቱም ይሄ አሜሪካ ውስጥ ምን አለ መሰላችሁ፣ ይሄ ፉድ ስታምፕ የሚባል አለ። እና ጥቁሮቹ በአብዛኛው በፉድ ስታምፕ ነው የሚኖሩት። ፉድ ስታምፕ ሚንስ ላይክ መንግስት የተወሰነ እንትን ይሰጣቸዋል፣ ገንዘብ ይሰጣቸዋል።
ገንዘቡ ልክ እንደ ካርድ ነገር ነው እና የሚፈልጉትን ነገር ይገዙበታል። ማለት ምግብ ነገር ማለት ነው። ግን ሌላ ነገር መግዛት አይችሉም እንዳያጨሱበት ማለት ነው። ስለዚህ ዋናው ለምግባቸው ለቤተሰብ የሚሆን ነገር እንዲገዙበት ይሰጣቸዋል ማለት ነው። ስለዚህ አብዛኛዎቹ ያን ነገር የፉድ ስታምፕ ተጠቃሚዎች ስለነበሩ አብዛኛዎቹ እዛ ይመጣሉ እና በዚህ አጋጣሚ ብዙዎቹን አውቃቸዋለሁ እዛ አካባቢ ማለት ነው። እና ያው አነጋገሬም እንደነሱ ሆነ ሁኔታ ምናምን፣ ምክንያቱም እዛ ስትቆዩ የእነሱን ላይፍ ስታይል ነው የምትይዙት። እና ወደ ቤት ወደ እኔ ሰፈር ደግሞ ሌሎች አበሾች የሚኖሩበት ሰፈር ሲሄድ በቃ ሳውዝ ዳላስ ነበርክ እንዴ ነው የሚሉኝ ሰዎች። ምክንያቱም በቃ ስናገር ሁሉ እንደ ጥቁሮቹ ነው የምናገረው ወደ አሜሪካ ሲሄድ ማለት ነው። ሶሪ ወደዛ ሰፈር ሲሄድ ማለት ነው ከሳውዝ ዳላስ። እና ሳውዝ ዳላስ ራሱ ሌላ ከተማ፣ ሌላ ሀገር፣ ሌላ አሜሪካ ነው የሚመስላችሁ። ከዛ ስትወጡና ሌላ ሰፈር ስትገቡ ራሱ በጣም የተለየ ነው ሁኔታው። እና ብዙ ጊዜ የሚሄደው ያው በትሬን ነው እንዳልኳችሁ እንግዲህ እስከ ሌሊት ድረስ ምናምን ይቆያል። እና አንድ ቀን በትሬን ወደ ቤት እየሄድኩ ነው እና ትሬን ውስጥ ገባሁኝ። ወዲያው ትሬኑ እንግዲህ ወደ ማታ አካባቢ ወደ ሌሊት አካባቢ ምንም ሰው የለውም። ቢያንስ አንድ ሰው፣ ሁለት ሰው፣ ሶስት ሰው ምናምን ነው የሚይዘው እና በሩ አካባቢ ነው የምቀመጠው እንደው ጀስት ኢንኬዝ አንድ ችግር እንኳን ቢኖር ቶሎ ለመውጣትም ለማምለጥም እንዲመቸን ብዬ። አንዳንድ ጊዜ በግሩፕ ሆነው ይገባሉ ትሬን ውስጥ ማለት ነው እና ያስፈራሉ ሰዎቹ። ስለዚህ የሚያጨሱ ናቸው፣ ገንዘብ ይፈልጋሉ፣ ዝርፊያ አለ ምናምን። ስለዚህ በር አካባቢ ነው የምቀመጠው እና አንድ ቀን ከስራ ያው ሱቅ ዘግቼ ትሬን ውስጥ ገብቼ ወደ ሰፈር እየሄድኩ ነው ማለት ነው። እና ወደዛ እየሄድኩ ያለው ትሬን ውስጥ ቁጭ ስትሉ እንግዲህ አንዳንድ ዩቲዩብ ምናምን ማየታቸው አይቀርም። ስለዚህ ያንን እያየው ምናምን እያለው አንድ ሰው ከኋላዬ ገብተዋል። እኔ አላየሁትም። ብዙ ጊዜ ግን እከታተላለሁ፣ በአይኔ እያየኋቸው ነው የሚሄደ የነበረው እና የዛን ጊዜ ግን ለምን ሚስ እንዳደረኩት አላውቅም። እና ከየት መጣ አላልኩም። ልክ ትሬኑ ሊቆም ሲል ስልኬን ከእጄ ላይ በአንድ ጊዜ ፈተለከና ይዞት ላጥ ብሎ ወርዶ ሄደ። በቃ እንግዲህ ወርዶ ሄደ። ትሬኑ ደግሞ 5 ደቂቃ አይቆይም ማለት ወዲያው እንደገና ይሄዳል ማለት ነው። ስለዚህ ወርጄ ልከተለው ፈለግኩኝ፣ ግን ደግሞ ትሬኑ ሊያመልጠኝ ነው። ትሬኑ ካመለጠኝ ደግሞ እሱም ደግሞ ሌላ አደጋ ነው። ምክንያቱም እንደገና እዛ ማላቀው ስቴሽን ላይ እንደገና ትሬን ልጠብቅ ነው ማለት ነው። እዛ በቃ እንደ አሜሪካም ለካ ስልክ ይዘረፋል እንዲ አልኩና በጣም ገረመኝ። እና መጨረሻ ላይ ያው ያለ ስልክ ወደ ቤት ሄድኩ ማለት ነው። እንግዲህ አንደኛው የመጀመሪያው ማስታወሰው ይሄ ነው። ሌላው ደግሞ ጠዋት ላይ እንደዚሁ ወደ ሳውዝ ዳላስ እየመጣሁ ነው እና የምኖሩበት አካባቢ እንዳልኳችሁ ሳውዝ አይደለም፣ ወደ ዌስት አካባቢ ነው። ዌስት ዳላስ ነው የሚባለው፣ ወደ ምዕራብ ነው። እና ወደዚህ ሰፈር ስመጣ ጠዋት ላይ ነው እንዳልኳችሁ። እንግዲህ 7 o'clock ነው ሱቅ የምከፍተው፣ እኔ ሱቅ የምከፍተውም ዘጋውም። ስለዚህ ጠዋት አካባቢ ለመክፈት እንግዲህ የግድ እርሊ መምጣት አለብኝ። ወደ 11 ሰዓት 12 ሰዓት አካባቢ ተነስቼ ነው የምመጣው እና ወደዚህ ልመጣ ወደ ሳውዝ ዳላስ ልመጣ ስል ጠዋት ነው ደግሞ እርሊ ሞርኒንግ እና የሆነ በጣም ጠረንገሎ የሆነ ሰውዬ ከኋላ ቆሟል እና እኔ ትሬን የሚጠብቅ ነው የመሰለኝ እና በዛ ላይ ደግሞ ትሬን ስቴሽን ውስጥ ሌባ ሊዘርፈኛል ብዬ ፍጹም አላሰብኩም። ከዛ ከኋላ ለካ እሱ ስልኬን እያየ ነው ማለት ነው። ከኋላ ምን እንዴት እንዳነሳኝ አላውቅም። በቃ እጁን አንገቴ ላይ ከተተና እንደ ወደ ላይ በጣም ጠረንገሎ ነው እና እንዲከፍ ሲያደርገኝ በቃ ስልኩን ጣልኩት። ስልኩን ተቀብሎ ስልኩን አንስቶ እየሮጠ ሄደ። ይሄ ሁለተኛ ጊዜ ማለት ነው። ሌላው ደግሞ በጣም የሚገርማችሁ
ይሄ ግን ሳውዝ ዳላስ ውስጥ ሳይሆን ወደ ትሬን ስቴሽን ውስጥ አይደለም። ይሄ ወደ እንትን አካባቢ ነው፣ ወደ ምኖርበት ሰፈር ነው። ምኖርበት ሰፈር አካባቢ ብዙ አፓርትመንቶች ነበሩ እና አንዳንድ ጊዜ እዛ አፓርትመንቶች ውስጥ ጥቁር አሜሪካኖች ይመጡና እዛ አካባቢ ይዘርፋሉ። አበሻውንም ያገኙትን ሰው ይዘርፋሉ። እኔ ደግሞ ሀገር ሰላም ብዬ ለባለቤቴ ካናዳ አለች እና ለእሷ ብር ልኬ በጣም እግዚአብሔር ሲረዳኝ ብር ልኬ ያለችኝ ትንሽ ብር ነበረች ኪሴ ማለት ነው እና ብር ልኬ ስልክ እያወራው በቃ ብር ልኬልሻለሁ እና ተቀበይ በዚህ ቁጥር ምናምን እያልኳት በቃ እያወራው ምናምን እመጣለሁ እና ትንሽ ደንገዝገዝ ብለዋል። ከዛ ወደ ሰፈሬ አካባቢ እየደረስኩ ያለው የሆነ ጥግ ቦታ ላይ ሁለት ጥቁሮች ይጠብቁኝ ነበር። እኔ አላወቅኩም፣ እነሱ በርቀት አይተውኛል። ከዛ ልክ እንደደረስኩኝ አገር ሰላም ብዬ እንትን ስል ምንም ነገር ከኋላ መሳሪያ ደቀኑና ኪሴን በርብረው $50 ነው $60 አካባቢ ነበረ። እሱን ወሰዱ፣ ስልኩን ወሰዱ እና ስልኩን ሲወስዱት የሚገርማችሁ ነገር ከባለቤት ጋር እያወራው ነበር እና ስልኩም አልተዘጋም። ከዛ ምናምን የሆነ በቃ በሁለታችን ንግግር ላይ በጣም ስለደነገጥኩኝ ምክንያቱም መሳሪያ ነው የደቀኑብኝ ከኋላ ማለት ነው አንደኛው ከኋላ መሳሪያ ደቅለው ከዛ ምናምን ስጮህ ባለቤት የሰማኝ ምንድን ምናምን ያለች ነው የተለያየ ነው እና ስልኩን ራሱ አልዘጉትም ሲወስዱት ስልኩን። ከዛ መጨረሻ ላይ ያው ባለቤቴ ከስንት ጊዜ በኋላ ደወልኩና ከደነገጠች አወቀች ማለት ያው ችግር እንዳለ ገባት። ከዛ ቤት ገባሁና በሩሜቴ ስልክ ለባለቤቴ ደወልኩላት እና ሶሪ ቅድም እኮ ሌቦች ይዘውኝ ነው አልኳት። በጣም ገረማት፣ ደነገጠች ምናምን። አሁን እኮ ስትጮህ እኮ ሰምቼ ምናምን የሆነ ግርግር ምናምን የሆነ ነገር ስትል ሰምቻለሁ ምናምን አለችኝ። አዎ የሚገርምሽ ነገር በቃ አንቺን እያናገርኩ ነው ከጆሮዬ ላይ ስልኩን የወሰዱት አልኳት። በቃ እንኳን አንተ ተረፍክ ምናምን አለችኝ። በቃ በዚህ እንትን አደረግን ማለት ነው እና ሌላው በጣም ሲሪየስ የነበረው አንደኛው ደግሞ እዚሁ ሳውዝ ዳላስ ውስጥ ነው ይሄኛው የሆነው። እንዳልኳችሁ እንግዲህ ሳውዝ ዳላስ የአበሻ ስቶር ነበረ፣ እሱ ስቶር ነበር የምሰራው እና ወደ ቢያንስ በቀን እንግዲህ እስከ 1500 እስከ 2000 ድረስ ይሸጣል። ይቅርታ እስከ 1500 ምናምን እስከ 2000 ድረስ ይሸጣል እና ከጠዋት ነው የሚከፈተው። ያው ጥቁሮቹ ምንም ስራ የላቸውም። በቃ ሲመላለሱ ሲጋራ ሲገዙ የሚበላ ነገር ሲገዙ ነው የሚሉት እና ትልልቅ ሱፐርማርኬት አይሄዱም። ሰውየው ደግሞ ያው በነፃ ምናምን ማለት በዱቤ የሚሰጣቸዋል። ስለዚህ ዱቤ ሁሉም ደብተር አላቸው፣ ስማቸውን እየመዘገቡ ምናምን ነው እንትን የሚሉት እና ያው ገንዘብ ሲቀበሉ ይሰጡታል እና በጣም ፈራቸዋለሁ። እንዳልኳችሁ ወደ ስቴሽን ሲሄድ ይዘው፣ ምክንያቱም ቁልፉ እኔ ጋር እንዳለ ያውቃሉ፣ ዘግቼ መውጣው እኔ እንደሆንኩ ያውቃሉ እና በጣም ፈራለሁ። እና አንድ ቀን ምናልባት እነዚህ ሰዎች በመሳሪያ ቢመጡ ምን አደርጋለሁ እላለሁ። እና አንድ ቀን ታዲያ ያው የፈራሁት አልቀረም። አንድ ቀን ቀኑ ይሄ የዚህ እንትን ጊዜ ነበር። ምንድነው የሚባለው? ይሄ ሃሎዊን የሚሉት ነገር አለ። ሃሎዊን ማለት የተለያየ ኮስቹም እያደረጉ ልጆች ናቸው ይዞራሉ፣ ምናምን ከረሜላ ምናምን ይቀበላሉ። እኛ እንቁጣጣሽ እንደምንለው ማለት ነው። እና አንዳንዴ ልጆቹም አሉ፣ ግን ትልልቆችም በእድሜያቸውም ትንሽ ገፋ ያደረጉ ሰዎች የተለያየ ማስክ ያደርጋሉ። እና ማስኩ ያው ጀስት ፈን ስለሆነ ብዙ ሰው ያደርጋል። እና ለካ እነዛ ሰዎች ሊዘርፉ ፈልገው ያንን ማስክ አድርገው ነው
ወደ ሱቅ የገቡት እና እኛ ደግሞ ባለቤቱም የነገረኝ ማንም ማስክ ሲያደርግ ማስኩን እንዲያወልቅ ንገራቸው፣ ምክንያቱም ማስኩን አድርገው ከገቡ ሊዘርፉም ይችላሉ ብሎኛል። እና እነዚህ ልጆች ልክ ወደ 3 ሰዓት ከምሽቱ ወደ 4 ሰዓት አካባቢ ነው እና ትንሽ ወደ 4 ሰዓት አካባቢ ጭር ይላል። እስከ 4 ሰዓት ድረስ ቢዚ ይሆናል። ከ4 ሰዓት በኋላ ኳይት መሆን ይጀምራል እና አልፎ አልፎ ነው ከስተመሮች የሚመጡት ማለት ነው። እና ሰዎቹ በዛ ሰዓት ነው የመጡት ማለት ነው። እና እኔ ምንድን የማደርገው ስቶር ውስጥ ስትሰሩ ምን ይደረጋል? ሁልጊዜ $20 በላይ የሆነ ቦክስ አለ፣ እሱስ ነው የምከተው $20 በላይ ሲሆን ማለት ነው። እና ዘራፊ እንኳን ቢመጣ $10 $5 ምናምን እንዲወስድ በቃ ካውንተሩ ላይ የሚቀመጠው እሱ ነው። በተረፈ ግን $20 ምናምን ሲል ቶሎ ብዬ እዛ ውስጥ አስገባዋለሁ ማለት ነው። እና 7-11ም ሌሎችም ስቶርም ስትሰሩ አሜሪካ ውስጥ እንደዛ ነው የሚደረግ። ምክንያቱም ኤኒታይም ዘራፊ ሊመጣ ይችላል። ስለዚህ ያገኘውን ነው የሚወስደው፣ ካውንተር ውስጥ ያለውን ነው። ስለዚህ ሌላ $50 $100 ምናምን ላያገኝ ይችላል ማለት ነው። ስለዚህ እንደዛ አድርጌ እንትን እየሰራሁ ያለ ወደ እንዳልኳችሁ ከምሽቱ ወደ 10 ሰዓት አካባቢ ነው በኢትዮጵያ አቆጣጠር 4 ሰዓት ማለት ነው ማታ 2 ሰዎች ገቡ ማለት ነው። እና እነዛ ሰዎች ልክ ማስክ አድርገው ስለነበሩ ምንም ጥያቄ የለውም፣ ሁለቱም መሳሪያ ይዘዋል። ቀጥታ ደቅነው ወደ እኔ ነው የመጡት እና ካውንተር ነገር ነበረው ማለት ይሄ እንደ ጠረጴዛ ነገር አለው ማለት ነው እኔ የምሰራበት። እና አንደኛው ዘለው ገባ፣ ሁለቱም ዘለው ገቡ። ሁለቱም ዘለው ገቡ። የሚገርማችሁ እኔ ያለሁበት ካሼሩ በሩ አካባቢ ነው። የሆነ ሚት እንትን አለ፣ ካውንተር አለ። እሱና ሌላ እንትኑ ግን በጣም ርቀት አለው እና ሰፊ ነው ሱቁ። እና ልክ እነዛ ሰዎች ሲገቡ ከኔ ጋር አብረው የሚሰሩ 2 ልጆች አሉ፣ ሚት ማርኬት ላይ የሚሰሩና ሌላ ነገር የሚሸጡ 2 አሜሪካኖች አሉ ከኔ ጋር ማለት ነው። እነሱ በአጋጣሚ ስቶክ ያደረጉ ወደ ውስጥ ናቸው ያሉት ማለት ነው። ስለዚህ ካውንተሩ ላይ እኔ ብቻ የነበርኩት። ከዛ ገና እነሱ ልክ ዘለው ሲገቡ የሆነ ነገር ድምፅ ሰሙ ማለት ነው። እነሱ ተንበርከክ ምናምን ሲሉ ምናምን ሰሙ። ከዛ እነሱ ምናቸው ሞኝ ነው። ከዛ ከዛው እንትን ያሉበት ቦታ ስቶር ውስጥ እዛው ተደበቁ ማለት ነው። ስቶር ያው ዕቃ ማስቀመጫ አለው ወደ ውስጥ ማለት ነው። እና እዛ አሬንጅ እያደረጉ ነው ለነገ ምናምን የሚወጣ አንዳንድ ዕቃዎች ምናምን ሚት ምናምን ይሄ ስጋ ምናምን ቺዝ ምናምን የሆነ ነገር ይከታትፋሉ ምናምን። ከዛ ሁለቱም ገቡ፣ አስተኙኝ። ያው እንግዲህ የመጀመሪያው ነገር አሜሪካ ሀገር ሰው ማንኛውም ሌባ ሲመጣ ልክ እንደ ደቡብ አፍሪካ ማለት ነው። ያው ጸጥ ብላችሁ እንትን ማድረግ ምንም ሬዚስት ማድረግ አያስፈልግም። ከዛ ክፈት አሉኝ። ካውንተሩን ከፈትኩላቸው። ከዛ ካውንተሩን ከፈትኩላቸው። ከዛ በቃ ይሄ አንዳንድ $5 $5 $10 ምናምን ነበር ብያቸዋሉ። እነዚህ 3ቱን በቃ ያገኙትን አፈሱ እዛ ላይ ማለት ነው። እና ደግነቱ ያው ብዙ ብር የለም እነሱ አላዩትም። እና እሱን አምጣ ቢሉኝ ነበር። እሱ በጣም ከባዱ ፓርት እሱን እና ልጆቹም ገና እንትኖች ናቸው፣ ያንግ ናቸው፣ ገና ወጣት ነገሮች ናቸው፣ ያንግስተርስ ናቸው። እና ብዙ አልተጫኑኝም። እና ቀጥታ እንትን አደረጉ። መጨረሻ ላይ የሚወስዱትን ከወሰዱ በኋላ ከካውንተሩ ጋር መሳሪያ አለ እና መሳሪያውን አልጠቀምበትም፣ ግን ባለቤቱ ሀበሻው በወረቀት አድርጎ አስቀምጦታል። እና አንዳንድ ጊዜ ሰዎች በሚመጡበት ጊዜ
በቃ በደንብ ማቃቸው ምናምን አንዳንድ ጊዜ ያሳያቸዋለሁ። መሳሪያው ማሳያቸው ሪዝኑ ምንድን ነው? ኢንኬስ ምናልባት እንግዲህ ነገ ሊዘርፉ ቢመጡ መሳሪያ እንዳለ ሊያሳያቸው ነው። ግን መሳሪያ ማሳየትም ደግሞ በጣም አደገኛ ነገር ነው። ምክንያቱም ምናልባት ይቀድመናል ብለው እነሱም ሊገሉኝ ይችሉ ነበር እና ያን መሳሪያ ልክ እንትን ሲያደርጉ አገኙት ማለት ነው። ፊት ለፊት ነው ያለው መሳሪያው። ምክንያቱም ሁለት ናቸው። መሳሪያውን ልጠቀም አልችልም። ይህን ወይ ያው አበሻው መሳሪያ አለ ጀስት ኢን ኬዝ ምናምን አለኝ። እኔ ግን አይ ዶንት ዋንት ቱ ዩዝ ኢት። አንደኛ መሳሪያ ተጠቅሜም አላውቅም ከዚህ በፊት። ሁለተኛም ደግሞ ያው ጀስት ለማስፈራሪያ ምናምን ብሎ መሳሪያ አለው እሱ። በቃ አንዳንድ የሆነ ነገር ሲኖር ያን መሳሪያ ይደቅንባቸዋል እና እነሱም ያወጣሉ መሳሪያ። አንዳንድ ጊዜ በቃ በሆነ ነገር ሲጨቃጨቁ አበሻውም ያው በጣም ብዙ ዓመት ስለኖረ ልክ እንደነሱ ነው ብሄድ የሚያደርገው። ከዛ አልኪሊዮ ምናምን ይላቸዋል። እነሱም አልኪሊዮ ምናምን ይባባላሉ። በቃ መሳሪያቸውን ያወጣሉ ምናምን። በቃ እነዚህ ሰዎች ተተኳኮሱ፣ ተጋደሉ ምናምን ስል በኋላ ሁለቱም ይሄዳሉ። እና ኮመን ነው፣ ሁሉም መሳሪያ ያለው ሳውዝ ዳላስ ውስጥ መሳሪያ የሌለው ሰው የለም። እና ያም መሳሪያ ያገኙት ማለት ነው ከታች ልክ ካውንተሩ ላይ ማለት ብሩን ከወሰዱ በኋላ። ከዛ እሱንም መሳሪያውን ይዘውት ሄዱ። መሳሪያው እንግዲህ ኦልሞስት ምናልባት ከ1000 እስከ 1500። ሰውየው በጣም ባለቤቱ በቃ የተናደደው ከብሩ ይልቅ መሳሪያው መውሰዳቸውን በጣም ያናድደው። ምክንያቱም እኔ ምንም ማድረግ አልችልም። አንደኛ ሁለት ናቸው፣ ሁለተኛ ደግሞ በመሳሪያ ነው የመጡት። ስለዚህ ምንም የማደርገው ነገር የለም። እና በዛን ቀን እንግዲህ ያው እድለኛ ሆኜ ዳንኩ። እንደውም በዛ አጋጣሚ በዛን ሰሞን አንድ አበሻ 7-11 የሚሰራ ነው እሱ አበሻ ገብተው ገለውታል። እና ያን ሁሉ እንትን ስቶሪ በዛን ጊዜ በጣም እንትን ብለን ነበር። በጣም ሁላችንም አዝነን ነበር። እና በጣም እድለኛ ሆኜ እግዚአብሔር መቼም ያው ለዚህ ቀን ትረፍ ሲለኝ በአጋጣሚ እነሱም በጣም ቫዮለንት አልነበሩም። ሞስት ፕሮባብሊ ምናልባት እዛ አካባቢ የሚያውቁ ናቸው ብዬ ነው የማስበው። እና ያውቁኛል፣ ግን ያው ማስክ ስላደረጉ ላውቃቸው አልችልም። እና ሰውየው በድምፃቸው የምትለያቸው አይመስልም። እኔ እንትናን ይመስለኛል ይላል። ሪሊ በጣም ከባድ። ምክንያቱም ራሴ ደንግጫለሁ። እንዴት ብዬ ነው የሰዎችን በዛ ድንጋጤ ሰዎችን ማስታውሰው? በጣም ከባድ ነው ለእኔ። እና ሳውዝ ዳላስ በጣም እንዲህ አይነት ትዝታ አለኝ እላቸዋለሁ። እና ይሄ የምታዩት ሰፈር እንግዲህ አብዛኛው ቤት ባዶ ነው። እና ይሄ ኢትዮጵያዊ ታዲያ ብዙ ቤት አለው እዚህ አካባቢ ማለት ነው። እና ያው የሚከራይ ሰው ስለሌለ እነሱ ራሳቸው ናቸው መልሰው የሚከራዩት። የሚከራይ ሰው የለም። ቦታው ቺፕ ነው፣ ቤቶቹም ቺፕ ናቸው። እሱ ግን ቤቱን እንትን ያደርግና ትንሽ አድሶ ምናምን እንደው ስራ አለው ብሎ ለሚለው ሰው ይሰጣል። ችግሩ ደግሞ የቤት ኪራይ አይከፍሉም። እና የቤት ኪራይ አይከፍሉም፣ ያስወጣቸውና ምን ያደርገዋል? ብዙ ቤቶች እንትን አሉ፣ ይሄ ይሸፈናሉ፣ ይዘጋሉ ማለት ነው። ቦርድ ይሆናሉ እና ይሸፈናሉ እና ሰው እንዳይኖርባቸው ማለት ነው። የሚገርማችሁ ነገር ግን ይነቅሉትና ሌሊት እዛው ባባረራቸው ቤት እንደገና ተመልሰው ያድራሉ ሌሊት ላይ። እና እሱ ያው እንትን ያደረገው የዘጋው ምናምን ነው የሚመስለው። ምክንያቱም አንድ ጊዜ መስኮቱና እንትኑን በሌላ ነገር ከተመታና እንትን ካለ ያው ሰው አይኖርም ማለት ነው እዛ ቤት ውስጥ። እነሱ ግን ያንን ነቅለው እንትን ይሉና ጠዋት ላይ እንደገና መልሰው ይገጥሙታል። እንደዚህ እያደረጉ ይኖራሉ ማለት ነው። እና በየጊዜው በቃ ጭቅጭቅ ነው፣ በየጊዜው ከነሱ ጋር ጭቅጭቅ ነው። እኔ ብዙ ጊዜ ሲጨቃጨቅ ነበር ማየው። እና ለምንድን ነው ለምን ለነሱ ታከራያለህ? ለምን ለሌላ ሰው አታከራይም እለዋለሁ። እና እሱ ስለው አይ ችግሩ እዚህ አካባቢ ማንም አይመጣም፣ ምክንያቱም የሚመጣው የጥቁር ሰፈር ነው። ስለዚህ ሌላ ሰው አይመጣም፣ ማንም አይመጣም። ስለዚህ ብላክ አፍሪካን አሜሪካንስ ብቻ ናቸው የሚመጡት።
ስለዚህ ከነሱ ውጪ ሌላ ሰው ስለሌለ በጣም ነው የሚቸገሩት ማለት እንትን የሚያደርጉት እና ይሄ እንደውም አይ ቲንክ ሱቁም እዚያ አካባቢ ነው መሰለኝ ሱቁን እዚህ ላይ ያየሁት መሰለኝ እና በጣም አስቸጋሪ ሁኔታ ነበር የሚያሳልፈው እና በጣም ብዙ ትዝታ አለኝ እዚህ አካባቢ ማለት ነው እና የማሳያችሁ ሰፈር እሱ ነው እና ሌላም አንድ አበሻም ነበር ሁለት ሆኖ ነው የሚሰሩት እና ለረጅም ጊዜ ነው ብዙ ጊዜ የሰሩት እዛ ሰፈር ማለት ነው እንጂ ሌላ ማንም ሰው ደፍሮ አይገባም ወደዚህ ምክንያቱም አዲስ ሰው ከገባ ቤቱን ይሰብሩታል ይዘርፋሉ ስለዚህ በጣም ከባድ ነው በጣም ያስቸግራል ስለዚህ ብዙ ሰው ወደዚህ ሰፈር አይመጣም እና አይ ቲንክ ቤቱ እዚያ አካባቢ ነው ይመስለኛል እዚያ አካባቢ ነው ያ እና ሳውዝ ዳላስ ትዝታዬ ይሄንን ይመስላል እንግዲህ ምናልባት ሳውዝ ዳላስን የሚያውቁ ሰዎች ምናልባት ቪዲዮ ካዩ ይገረሙ ይሆናል ወይ ያውቁት ይሆናል አላውቅም እንግዲህ ኢትዮጵያኖች እዚህ አካባቢ የሉም አብዛኛዎቹ እንግዲህ ያሉት አይ ቲንክ ይሄ ነው መሰለኝ ቤቱ ብራዘርሁድ ይባላል የስቶሩ ስም ያው ሴት መሰለኝ እንግዲህ አሁን ኦልሞስት እንግዲህ ወደ ከ7 ዓመት በላይ ሆነኝ ይሄ ብራዘርሁድ ይላል ነው አይ ቲንክ በቃ እንደዚህ አይነት ስቶር ነው ሰውየው ስቶር እና ሳውዝ ዳላስ እንግዲህ ይሄንን ይመስላል የነበረኝ ትዝታ እነዚህ ናቸው ያላችሁ ቤቱ እንግዲህ አሁን ይሄ ስታዩ በቃ አሜሪካ ውስጥ እንደዚህ አይነት ቤት አለ ወይ ነው የምትሉት የሚገርማችሁ በየቀኑ ጧት ስመጣ በቃ ብዙ ክራይም ተሰርቶ ከሌኮ ተዘረፈ ከሌኮ እንትን አለ ከሌን መታው በቃ እንዲህ አይነት ኒውስ ነው ጧት ላይ የምትሰሙት እና የሚገርማችሁ ብዙዎቹን ስለማውቃቸው በጣም ነው ማለት ነው በጣም ነው የሚያሳዝኑኝ በጣም ከቀረባቸዋቸው ብዙዎቹ በጣም ምስኪኖች ናቸው እና በእውነት አሜሪካ ውስጥ እነዚህ ሰዎች እየኖሩ እንዲህ አይነት ላይፍ ስታይል እንዴት ይኖራቸዋል የምትሉት አንዳንድ ቦታ ላይ የምታዩት ነገር በጣም አፍሪካ ውስጥ እንኳን የምትሰሙት የምታዩት ነገር አይደለም በጣም አስደንጋጭ ነው ሌላ አንድ የመጨረሻ እንግዲህ ልንገራችሁና በዚያው አበቃለሁ ማለት ነው አንድ ቀን ማታ ምሽቴ ነው ወደ እንዳልኳችሁ እንግዲህ ወደ ምኖርበት ሰፈር የሚሄደው ማለት ነው እና ወክ ያደረኩ ነው አሜሪካኖች እንግዲህ ፈን ነው ብለው ካሰቡ ምንም ግድ የላቸውም ማንኛውም ነገር ከማድረግ ወደ ኋላ አይሉም እና ልክ እንደዚህ አይነት መታጠፊያ ላይ ነው ያለሁት እና ልታጠፍ ነው ከዛ የሆኑ በግሩፕ 4 ወንድና ሴቶች ነበሩ መኪና ውስጥ እና ልክ እንደ አይነት ቦታ ላይ ትንሽ መኪናውን ስሎ አደረጉና ኤክስኪውዝ ሚ አሉኝ ከዛ እኔ ደግሞ ያው የሚሆን ምን ሊጠይቁኝ ነው ብዬ ጠጋ አልኩ ማለት ነው ጠጋ ስል ለካ እነሱ የሚጠጡት የሆነ እንትን ነበረ እና ልክ ፊቴ ላይ ያንን እንትን መጠጡን ፊቴ ላይ ነው ያፈሰሱ ከዛ መኪናውን አስነስተው በቃ እየሳቁ ለነሱ ፋን ነው ገባችሁ መሳሪያም ቢኖር እኮ በቃ ከመተኮስ ወደ ኋላ አይሉ እና ቤት በሩሜቶቼ ገብቼ ስነግራቸው ሩሜቶቼ ነው እድለኛ ነው መሳሪያ እጃቸው ላይ ለመኖሩ ለነሱ ፈን ነው ምክንያቱም አንድ ጊዜ አንድ አበሻ ገደለው ልጁና ለምን ገደልከው ሲባል just for fun አለ ምንም ለምን ገደልከው መዝረፍ ስትችል ለምን ገደልከው አሉት ብሎ እንትኑን ስጠይቀው just for fun አለ ምክንያቱም እነሱ የሚያዩት እንትን ላይ በተለይ እነዚህ ያንግስተሮቹ ማለት ወጣቶቹ ምናምን ለነሱ ሰው መግደል just ምንም it's not a big deal አይነት ነገር ነው
እና እድለኛ ነህ እንደውም በዛ ጊዜ መሳሪያ ለመያዛቸው አሉኝ እላቸዋለሁ። እንግዲህ ውድ ፕሮግራማችን ተከታታዮች እንግዲህ ሳውዝ ዳላስ የነበረኝ ትዝታ ይህንን ይመስላል። ስላዳመጣችሁ አመሰግናለሁ። እንግዲህ አልፎ አልፎ ደግሞ የተለያዩ ቦታ ያየኋቸውን አዳዲስ ለህይወት ይጠቅማሉ ብዬ ማስባቸውን ልምዶች ሼር አደርጋቸዋለሁ። ስላዳመጣችሁ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ እንግዲህ ጌትሽ አዲስ ሰው ነኝ። ከተመቻችሁ ለሌሎች ሰዎች እንግዲህ ሼር አድርጉት። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።